ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የሸዋ ፋኖ ድሮን ሰራ፣ ጠቅላይ ሚኒስትሩ አበቃልኝ አሁን አለ። ዲያስፖራዎቹ አስደንጋጭ መግለጫ አወጡ፣ ለጠቅላይ ሚኒስትሩም በአድራሻ ደብዳቤውን ላኩ። ከንቲባው በፋኖ ተማረከ፣ ፋኖ ይችላል ሲልም ተናገረ። ለአሜሪካ ቪዛ $15,000 ተጠየቀ፣ ኢትዮጵያም እዚህ ውስጥ ገብታለች። ከንቲባ አዳነችም በእግራቸው ሂዱ አለች። ኳታርም በሚሳኤል ተደበደበች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ሸዋ ታሪክ ሰራ፣ ሸዋ ባኘከ በአመቱ ይውጣል የሚባለው እውነትም ገቢራዊ ሆኗል። በሸዋ ልጆችም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ነው የአየር ኃይል ክፍል ላለፉት 3 ዓመታት በጠላት ላይ ስኬታማ ጥቃት መፈጸሙን እየገለጠው ከስፍራው የላኩልን መረጃ እንደሚያመለክተው ከሆነ ፋኖ በተለይም ሸዋ ታሪክ ሰርቷል። የጦር ጠበብቶችን፣ መሐንዲሶችን፣ መምህራኖችን፣ ጋዜጠኞችን፣ ዶክተሮችን፣ ተመራማሪዎችን እና ታላላቅ ምሁራኖችን አቅፎ የአማራን ትግል በፊታውራሪነት እየታገለና እያታገለ የሚገኘው በራስ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዚህ በአማራ ጠሎ ኦህዴድ መራሹ የብልጽግና ስርዓት ላይ በጀግና ፖለቲካ ልሂቃኖች በጠንካራ ወታደራዊ ክንፉ በኩል ነው በሚያሳርፈው ጠንካራ ምት ስርዓቱን በማፈራረስ ረገድ ትልቅ ታሪካዊ አሻራ ተወጥቷል፣ እየተወጣም ይገኛል ሲል ገልጦልናል። ከሸዋ ፋኖ የተላከልን መረጃ ተቋሙን ስኬታማ ካደረጉት የትግል መስመሮች መካከል አንደኛው ጠንካራ ወታደራዊ ክንፍ ሲሆን በዚህም በተቋም ውስጥ የተሰበሰቡ ተመራማሪዎችና የጦር ጠበብቶች የአየር ኃይል ክንፍ በማቋቋም ነው። ስርዓቱ የሚመካባቸው ካሚካዚ ድሮኖች ጨምሮ ሌሎች የአየር ኃይል ትጥቆችን ጭምር በመታጠቅ ጀግናው እግረኛ የፋኖ ሰራዊት መስዋዕትነትን በመቀነስ አንጻር የአየር ኃይል ክፍሉ ከተቋቋመ ከህዳር 3 ቀን 2016 ዓ.ም ጀምሮ የአየር ኃይል ክፍል በማቋቋምና ስርዓቱ የሚመካባቸውን ካሚካዚ ድሮኖችን ጨምሮ ሌሎች የአየር ኃይል ትጥቆችን ጭምር በመታጠቅ ጀግናው እግረኛ ፋኖ ሰራዊት መስዋዕትነት ከመቀነስ አንጻር የአየር ኃይል ክፍሉ ከተቋቋመ ከህዳር 3 ቀን 2016 ዓ.ም ጀምሮ ላለፉት 3 ዓመታት በጠላት የብልጽግና ስርዓቱን በራስ ጠባቂ ኃይል በተሳካ ሁኔታ ወታደራዊ ኢላማዎችን በመምረጥ ጥቃቶች ሲያደርስ መቆየቱንም ገልጧል። የአየር ኃይል ክፍላችን ከተቋቋመ ጀምሮ የፈጸማቸው ተጋድሎች በትንሹ ከየካቲት 23 2016 ዓ.ም የመጀመሪያ ወታደራዊ ኢላማ ያደረገ ጥቃት የጠላት መካናይዝድ መሳሪያዎችን ከጥቅም ውጭ ማድረግ መቻሉንም ነው የገለጸው። አየር ኃይሉ ክፍሉ በተጠና የጠላት ኃይል ላይ ባደረሰው የጥቃት አገዛዙ በንጹሐን አማራዎች ላይ በተቋሞች ላይ ያደርስ የነበረውን የከባድ መሳሪያ ጉዳት መከላከል የተቻለ ሲሆን ለዚህም የፎቶግራፊ ቪዲዮ ማስረጃዎችም ተሰንደው ተይዘዋል። በምስሉ ላይ እንደምታዩት ፋኖ እየተከታተለ እርምጃ የሚወስድባቸው የመከላከያ ሰራዊትን ሲያሳይ ነው የተስተዋለው። እንዲህ እየተምዘገዘገች የመከላከያን ኃይል ድባቅ የምትመታዋ የሸዋ ፋኖ ድሮን ይህን ሰርታለች። የሸዋው ጠቅላይ ግዛት እዝ ዋና አዛዥ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር ራስ መከታው ማሞ የሸዋ ጠቅላይ ግዛት እዝ አየር ኃይል ክፍሉ ጎበኛና መልእክት የሚያስተላለፈ ሲሆን በመልእክቱም ካለፉት 50 ዓመታቶች ወዲህ አማራ በተለየ መልኩ የገጠመው የህልውናውን አደጋ ለመቀልበስ ጀግናው የቁርጥ ቀን የአማራ ልጆች ዋጋ እየከፈሉ ይገኛሉ ብለዋል። እናንተም ጀግና ሳይንቲስቶች፣ ፋኖች ያለምንም የሀገራችን ድጋፍ በራሳችን ኢኮኖሚ በራሳችን እውቀት የፈጠራ ጥበብ ተጠቅማችሁ የአየር ኃይል ክፍል እንዲቋቋም ለእግረኛው ፋኖ ሰራዊት የአየር ሽፋን በመስጠት ትልቅ ድጋፍ በማድረጋቸው የከበረ ምስጋናዬን አቀርባለሁ ሲል ነው የገለጸው። ድሮኑን ሰሩ የአማራ ጀግና ልጆች ነገ የተሻለ አቅም እንዲኖራችሁ እንደ ድርጅት እገዛ እናደርጋለን ሲል በጉብኝቱ መልእክቱንም አስተላልፏል። ራስ መከታው ይህንን የፋኖችን መረጃ የሰማው አብይ አህመድ አሁን አለቀልኝ ሲል ገልጧል። በየጊዜው ወታደሮቻችንን እየማረኩ ፋኖ ይችላል የሚሉት ያለ ምክንያት አይደለም ሲል ራሱም የፋኖን ጀግንነት ማመን ጀምሯል ይላሉ። ከውስጥ ያገኘናቸው መረጃዎች እንደሚጠቁሙት ከሆነ አሁን አለቀልኝ የት ሊሄድ ነው ሲል አብይ ድንጋጤ ውስጥ መግባቱም ተጠቁሟል።
ምናልባትም የመጨረሻ ጣፋንታው ወደ አረብ ኤሚሬት ሊሆን ይችላል ተብሎ ቢገመትም እነሱም ችግርና መከራው ስለሆኑ ሊቀበሉት እንደማይችሉም አንዳንድ የፖለቲካ ተንታኞችም በመግለጽ ላይ ይገኛሉ። የከተማ ከንቲባው በቁጥጥር ስር ዋለ፣ ፋኖች ማረኩት። እጁን ወደ ሰማይ ሰማያት የቀሰረው የብልጽግናው የከተማ ከንቲባ የነበረ ሲሆን ብልጽግናን ወክሎ በምርጫው ተወዳድሮ በምርጫ ያሸነፈው ጉምቱ ፈላጭ ቆራጭ ነው። ዛሬ በንፋስ መውጫ የፈረመበት እጁን ወደ ሰማይ ቀስሯል። የንፋስ መውጫ ከተማ ከንቲባ በእነንቶኔ ለመቀበል በፈረስ ተውበው በባህል ቀሚስ አጊጠው በአደባባይ ትርኢት እያሳዩ ጽንፈኛው እጅ ሰጠ በማለት በህዝብ ሞራል ተጸዳድተው ነበር። ጊዜ ደጉ ዛሬ በከፍ ያለው ደሴ ልጆች ተማርኮ ፋኖ ይችላል ብሏል። በተደጋጋሚ ጊዜያቶች ፋኖ ምህረት በመስጠት እጃቸውን ለፋኖ ስጡ ማለታቸው የሚዘነጋ አይደለም። አማራ ሆነው አማራውን የሚያስጨፈጭፉ ሲያዙ ግን አፋቸው ኩበት ይመስላል። የከተማ ከንቲባው በፋኖ እጅ ከወደቀ በኋላ እንዲህ ሲል ጀግንነታቸውን መስክረዋል። ተናከለ ባላሉ የንፋስ መውጫ ከተማ ከንቲባ ነው። ፋኖ ይችላል። ምንድን ነው ኃላፊነት ምንድን ነው? የንፋስ መውጫ ከተማ ከንቲባ የንፋስ መውጫ ከተማ የከተማ ከንቲባ ስም ማን ነው? ተጀናከለ ጫጩ ተናገር እንጂ ተጀናከለ። ዛሬም ከአብይ አህመድ ጎን የቆማችሁ የአማራ ልጆች ብትችሉ ቀድማችሁ ከፋኖ ጋር ተቀላቀሉ ጥሪ ቀርቦላቸዋል። ካልሆነ ግን እጣ ፋንታችሁ ልክ እንደዚህ ከተማ ከንቲባ ነው ተብለዋል። ምናልባት ከሞት ከተረፋችሁ። በሌላም በኩል እጃቸውን አልሰጥም ያሉ እጣፋንታቸው ሞት መሆኑንም ፋኖቹ ገልጠዋል። የደራ ወረዳ አርብ ገበያ ከተማ ፖሊስ ኃላፊ ገዳይ አስገዳይ መንገድ መሪ ባንዳ ነበር። ታዲያ ቤተዘመድ መክሮት ለምኖት አልሰማ ብሎ ነበር። ለአገዛዙ ታማኝ ባንዳ ሆኖ ብዙ ወንድሞቹን ሲያስገድል ሲያስበላ የከረመ ዛሬ ግን በውባንተ ሁለተኛ ዓመት መታሰቢያ በተደረገው ተጋድሎ ደራ ሐሙሲት ከተማ በውባንተ ደም ምላሾች ተሸኝቷል ብለዋል። የሐሙሲት ድምሰሳ የተሳካይ ባንዳ መንቅል ኦፕሬሽን ተደርጎ የአምባሳሚ ብልጽግና ጽሕፈት ቤት ኃላፊ ፈንታሁንና የሐሙሲት ከተማ ከንቲባ ኃላፊ ተመስገን አብረው ተሸኝተዋል። ሌሎችም ተደምስሰዋል ሲል የፋኖ መረጃ ገልጦልናል። ፋኖ የማረካቸውን የመከላከያ ልዩ ኃይልና ሚኒሻዎችን ከያዘ በኋላ በዓለም አቀፍ የምርኮኞች አያያዝ እየተንከባከባቸው ከመገኘቱ በዘለለም ፋኖ እንዲህ ያደርጋቸዋል እንዲህ ይላቸዋል እያለ አብይ የሚገልጸው ውሸት መሆኑን ልታውቁ ይገባል ሲሉ የፋኖ አመራሮች ለተማረኩት እንዲህ ሲሉ ገልጠዋል። እሱን በተመለከተ ስራችንን እንሰራለን። እስከዛ ግን የወንበር ምርኮኛ በዓለም አቀፍ አያያዝ ስላለን በሱ መንገድ እንይዛለን። እናንተም ጭምር ፋኖ ሌባ ነው፣ ወንበዴ ነው፣ ዘራፊ ነው፣ ገዳይ ነው፣ ምንም አይነት የሰብአዊነት ስሜት አይሰማውም፣ ለሀገር ይወጣ አይደለም የሚል ብልሽ የሆነ መልከታ ነበራችሁ። እሱን በዛሬው ውሏችን የቀረፍን ይመስለኛል። አይደለም ቀርፈናል። ኢትዮጵያን ቀድበን የመሰረትን የኢትዮጵያ ሕዝቦች ሕዝብ ሆነው እንዲኖሩ ያደረግን አማራውያንን ሰብአዊነት የሚያሸንፈን ፍትህ፣ እኩልነት የሚናፍቀን ስለማስሰል አስጥረን የምንቀጥል በሚወራው ልክ የምንሆን አይደለንም። አይዟችሁ። ከንቲባዋ በእግራቸው ተጓዙ አለች። አጫጭር መንገዶችን በእግር በመጓዝ ነዳጅ እንቆጥብ ስትል ነው አዳነች አበቤ የተናገረችው። የአዲስ አበባ ከተማ ከንቲባ አዳነች አበቤ በመካከለኛው ምስራቅ ባለው ቀውስ ምክንያት የነዳጅ አቅርቦት መስተጓጎሉን ገልጻ ነዋሪዎቹ አጫጭር መንገዶችን በእግር በመጓዝ ነዳጅ እንዲቆጥቡ ጥሪ አቅርባለች። በእግር ጉዞ በተጨማሪ የብስክሌትና የኤሌክትሪክ ተሽከርካሪ አማራጮችን እንዲጠቀሙ አሳስባለች። በተያዘ መንግስት የነዳጅ ህገወጥ ስርጭትን ለመቆጣጠር በወሰደው እርምጃ እጃቸው አለበት የተባሉ የስራ ኃላፊዎች ጭምር በቁጥጥር ስር መዋሉን ነው የገለጸችው ከንቲባዋ።
ይሁን እንጂ የከንቲባዋንም ይሁን የብልጽግናን ተደጋጋሚ ጊዜያቶች በእግራችሁ ተጓዙ የሚሉ ቋንቋዎችን የሚገልጹት እነሱ ራሳቸው በሀገር ሀብትና ንብረት እየተንደላቀቁ እኛን ትዕዛዝ መስጠታቸው ነውር የተበላበት ተግባር ነው። እስቲ ራሳቸው በእግራቸው ሂዱ ከነ ቤተሰቦቻቸው የሚል ጥያቄም አንስተዋል። ጠቅላይ ሚኒስትሩ ሰላም ከራስ ይጀምራል አለ። ጠቅላይ ሚኒስትር አብይ አህመድ ነው ለሀገራዊ መግባባት ጥሪ ያቀረበው። ለ144ኛው የኢድ አልፈጥር በዓል ባስተላለፈው መልእክት ሰላም ከራስ ከፈጣሪ ጋር ጤናማ ግንኙነት እንዲመነጭ በመግለጽ ረመዳን የሰው ልጅ ሕሊናውን የሚሰበስብበትና ራሱን የሚገራበት ወር መሆኑንም ጠቅሷል። ውስጣዊ ሰላም የሌላቸው አካላት የማህበረሰቡን ደህንነት እንዲያናጉ ሊፈቀድላቸው አይገባም ሲል ነው መልእክቱን ያስተላለፈው። የኢትዮጵያን መሪ የግንቦት ወር ምርጫ ኢትዮጵያ ለዲሞክራሲያዊ ድል የምትቀዳጅበት በር ነው ያለ ሲሆን ዜጎች በስክነትና በጨዋነት ሕግ በመምራት የታሪካዊ ሂደት አካል እንዲሆኑም ጥሪ አቅርቧል። ግጭት፣ መግደልና ማፈናቀል የኋላ ቀርነት መገለጫዎች ናቸው ሲል የገለጸው ጠቅላይ ሚኒስትሩ ብልጽግና የሚያረጋግጠው ዜጎችን ለማህበረሰብ ሰላምና እድገት ሲጨነቁ ነው ብሏል። አብይ አህመድ እሱ ራሱ ግጭትን መግደልና ማፈናቀልን ሆን ብሎ ስራዬ ብሎ እየፈጸመ ባለበት በዚህ ወቅት ግን ሌላውን ለመውቀስ ምን ሞራል አለው ብለዋል። ይህንን የጠቅላይ ሚኒስትሩን አስተያየት ከሰሙ በኋላ ሁልጊዜም ዓመት ባልን አስታኮ የሚሰጣቸው ነገሮች የብልጽግናንና የራሱን ቋንቋ እንጂ ከሃይማኖት ጋር የተቆራኙ ጉዳዮች የሉም ብለዋልም። በተደጋጋሚ ጊዜያት ሀገርና ሕዝብን በመግደልና በማስገደል ላይ ስራዬ ብሎ የተቀመጠው ይህ ግለሰብ ዛሬም ለቀጣይ ምርጫ ለመወዳደር የሚያደርገው ቅስቀሳ ነውር እየተሞላበት ተግባሩን ያመላክታልም ብለዋል። ዲያስፖራዎች ጥብቅ መግለጫ ወጡ። ለጠቅላይ ሚኒስትሩም በደብዳቤ አሳወቁ። ደብዳቤያቸውን እንዲህ አነበዋለሁ። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ሰሞኑን በማህበራዊ ሚዲያ በስፋት እየተሰራጨ የሚገኘው የማህበራዊ ጉዳይ አማካሪ የሆነው ዳንኤል ክብረት ዲያስፖራውን በተመለከተ የተናገሩት የጥላቻ ንግግር ይመለከታል ይላል ደብዳቤው። የአንድ አገር ጠቅላይ ሚኒስትር አማካሪዎች የስልጣኑን መንበር ጥንካሬና የሀገሪቱን እጣ ፈንታ የሚወስኑ ወሳኝ ሰዎች መሆናቸውን ጠንቅቀን እናውቃለን ያለው መግለጫው እንደ እኛ እይታ አንድ ጠቅላይ ሚኒስትር ሊኖሩት የሚገቡትን አማካሪዎች በስሜት ወይም በፖለቲካ በታማኝነት ብቻ ሳይሆን በተመደቡባቸው የስራ ኃላፊነቶች ለምሳሌ በኢኮኖሚ፣ በህግ፣ የደህንነት ወይም በዓለም አቀፍ ግንኙነት ጥልቀትና እውቀት ልምድ ያላቸው ሊሆኑ ይገባል የሚል ጽኑ እምነት አለን ብለዋል። አንድ ውሳኔ ዛሬ የሚያስገኘው ፖለቲካዊ ጥቅም ብቻ ሳይሆን ነገ ሊያስከትል የሚችለው የጎንዮሽ ጉዳት ሪስክ አሰስመንት መተንተን መቻል ይኖርበታል ሲል ነው በደብዳቤው ያሳወቀው። የማህበራዊ ጉዳይ አማካሪ ማለት በአንድ ሀገር ውስጥ የሰዎችን የዕለት ተዕለት ህይወት ደህንነትና ማህበራዊ ግንኙነት የሚነኩ ጉዳዮችን የሚከታተል የሚያጠናና የመፍትሄ ሀሳብ የሚያቀርብ ባለሙያ ነው። የማህበራዊ ጉዳይ አማካሪ ትኩረቱ ሰው ላይ ነው። የህዝብ የኑሮ ደረጃ፣ የዋጋ ግሽበት በድሃው ማህበረሰብ ላይ የሚያሳድረው ጫና፣ የስራ መሰረታዊ አገልግሎቶች፣ ውሃ፣ መብራት፣ ጤና ተደራሽነትን ይገመግማል። መንግስት የሚወስነውን ውሳኔ በሰላማዊ ዜጋ ኑሮ ላይ ምን አይነት ተጽዕኖ ይኖረዋል የሚለውን ጥያቄ ይመልሳል። ሃይማኖቶች ወይም የኑሮ ደረጃዎች መካከል ግጭት እንዳይፈጠር ቅድመ ማስጠንቀቂያ መስጠት፣ ማህበረሰቡን የሚያቃቅሩ ነገሮችን ሲከሰቱ እንዴት በንግግር በባህል እሴቶች መፍታት እንደሚቻል ለጠቅላይ ሚኒስትሩ ምክር ማቅረብ ነው። ነገር ግን የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት ግን ከዲያስፖራው ጋር ያላቸውን ግንኙነት ለአንድ ቀን ድልድይ የመገንባት ያህል ወሳኝ መሆኑን አለመረዳታቸው እጅግ አድርገው አሳዝኖናል። ዲያስፖራው ልክ እንደ አንድ ትልቅ ዓለም አቀፋዊ ማህበረሰብ ግሎባል ኮሚኒቲ መመልከትም ነበረባቸው። ዲያስፖራው በውጭ ሀገራት ያካበተውን ዘመንና እውቀት፣ የስራ ባህልና ቴክኖሎጂ ወደ ሀገር ቤት እንዲያፈስ ትውልድ ኢትዮጵያንን ማበረታታትም ነበረባቸው። ዲያስፖራው ገንዘብ ለመላክ ብቻ ሳይሆን ትምህርት ቤቶችን፣ ሆስፒታሎችን እና የውሃ ተቋማቶችን በመገንባት ረገድ ቀጥተኛ ተሳታፊ እንዲሆን ማድረግ፣ አማካሪው በዲያስፖራውና በሀገር ውስጥ ካሉ ችግረኛ ማህበረሰቦች መካከል ግልጽነት ያለው ግንኙነት መስመር መዘርጋት ይኖርባቸው ነበር። በውጭ የሚኖሩ ኢትዮጵያውያንም በተለይ በሁለተኛና በሶስተኛ ትውልድ ላይ ያሉ ወጣቶችን ከሀገራቸው ባህልና እሴት ጋር እንዳይቆራረጡ መስራት፣ ቋንቋዎችን እና ታሪካቸውን የሚያውቁበትን መንገድ ማመቻቸት፣ ዲያስፖራው የሀገሩን መልካም ገጽታ የሚገነባ አምባሳደር እንዲሆን ማነሳሳት ዋና ተልኳቸው ማድረግ ነበረባቸው። ነገር ግን ዲያቆን ዳንኤል ክብረት ከላይ የዘረዘርናቸውን ኃላፊነት ችላ በማለት ሆን ብለው በጣም ስሱና መሰረታዊ የሆኑ የሞራል ጥያቄ በተመለከተ መንግስት ሚዲያ ላይ ቀርበው አሳዛኝ የጥላቻ ንግግር አድርገዋል። እንዲህ አይነት ንግግርም ሆነ አቀራረብ ከአንድ የመንግስት ከፍተኛ አማካሪ የሚጠበቅ ስነ ምግባር ወይም ኤቲክስ ብቻ ሳይሆን ለሀገር ግንባታ የሚኖረው ሚናዊ
በእጅጉ የሚጎዳ ነው። ዲያስፖራውን በማዋረድ ወይም በማንቋሸሽ መለያየትን መፍጠር ተገቢ ነው ብለን አናምንም። በርካታ ዝርዝር ሀተታዎችን የያዘው ደብዳቤ በመጨረሻም አገር ማለት አፈር ብቻ ሳይሆን በውስጡም ያለው ህዝብ ነው። ህዝብን በሀገር ውስጥ ያለውንም ሆነ ውጭ ያለውን የናቀ አማካሪ አገርን እየጠበቀ ሳይሆን እያፈረሰ ነው። ስለዚህ በእርሱ የሚወሰደው እርምጃ እንደተጠበቀ ሆኖ ዲያቆን ዳንኤል ክብረት በጥፋቱ ተጸጽቶ መላውን የዲያስፖራ ኮሚኒቲ እና በኢትዮጵያ ህዝብ ጭምር በይፋ ይቅርታ እንዲጠይቅ በአክብሮት እናሳስባለን በሚል ግልባጭ ለጠቅላይ ሚኒስትር ጽሕፈት ቤት አዲስ አበባ፣ ለኢፌዴሪ ውጭ ጉዳይ ሚኒስቴር፣ ለህዝብ ተወካዮች ምክር ቤት፣ ለሁሉም የሃይማኖት ተቋማት ጉባኤ፣ ለኢፌዴሪ ፍትህ ሚኒስቴር፣ በመላው ዓለም ለሚገኙ ቆንጽላ ጽሕፈት ቤቶች፣ ለኢትዮጵያ ዲያስፖራ አገልግሎት፣ ለሁሉም የሚዲያ ተቋማቶች፣ በዓለም አቀፍ የተባበሩት የዲያስፖራ ማህበራት ጥምረት ቅሬታውን አቅርቧል። ኢትዮጵያን ለአሜሪካ ቪዛ $15,000 የዋስትና ክፍያ እንዲከፍሉ ተወሰነ። የአሜሪካን የውጭ ጉዳይ ሚኒስቴር ነው ከሚቀጥለው መጋቢት 4 2018 ጀምሮ ተግባራዊ የሚሆነውን አዲስ የቪዛ መመሪያ ማውጣቱን የገለጸው። በዚህ አዲስ መመሪያ መሰረት ኢትዮጵያን ጨምሮ ከ12 አገራት የሚወጡ የንግድና የቱሪስት ቪዛ B1 እና B2 አመልካቾች $15 ሚሊዮን የአሜሪካን ዶላር ዋስትና ክፍያ ወይም ቦንድ እንዲያስይዙ ተጠይቋል። ክፍያው የሚጠየቀው እንደ ዋስትና ሲሆን ተጓዡ የተሰጠውን የቪዛ ቆይታ ጊዜ ሳያልቅ ወደ ሀገሩ መመለስ ሲያረጋግጥ ገንዘቡ ተመላሽ ይደረግለታል ብለዋል። ጎብኚዎቹ በቪዛ ምክንያት አሜሪካን ገብተው በህገወጥ መንገድ እንዳይቀሩ ለመከላከልና የአሜሪካን መንግስት ስደተኞችን ለማባረር የሚያወጣውን ከፍተኛ ወጪ ለመቀነስ እንደሆነም ታውቋል። ኢትዮጵያ፣ ኒካራጓ፣ ካምቦዲያ፣ ጆርጂያ እና ሌሎች 8 ሀገራት በአዲሱ ዝርዝር ውስጥ የተካተቱ ሲሆን በአጠቃላይ በዚህ ህግ የሚተዳደሩ ሀገራት ቁጥር 50 መድረሱም ታውቋል። በመጨረሻም ኳታር በሚሳኤል ተደበደበች። በኳታር የሚገኘው ግዙፉ የራስ ላፋን የፈሳሽ የተፈጥሮ ጋዝ ማምረቻ ነው በትላንትናው ዕለት በኢራን የሚሳኤል ጥቃት ኢላማ መሆኑን የኳታር መንግስት ያሳወቀው። በጥቃቱ በተቋሙ ላይ ከፍተኛ ቃጠሎ፣ መጠነ ሰፊ ውድመት መድረሱን የገለጸው ኳታር ኢነርጂ እስካሁን የሰው ህይወት አለማለፉን ጠቁሟል። ኳታር ጥቃቱን የሉዓላዊነት መደፈር ስትል የኮነች ሲሆን በዶሃ የሚገኘው የኢራን ወታደራዊ አማካሪዎች በ4 ሰዓት ውስጥ የሀገሪቱን ለቀው እንዲወጡም አዛለች። ኢራን ጥቃቱ አሜሪካና እስራኤልን በጋዝ ማውጫ ላይ ለፈጸሙት ጥቃት ያጸፋ ምላሽ መሆኑንም ገልጻ ድርጊቱ እንደሚቀጥልም ዝታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ድርጊቱን ካላቆመች ከዚህ ቀደም ታይቶ የማይታወቅ ጠንካራ እርምጃ እንደሚወስዱም አስጠንቅቀዋል። ይህ ክስተት በዓለም አቀፍ የነዳጅ እና ጋዝ ገበያ ላይ ከፍተኛ ዋጋ ንረት ሊያስከትል እንደሚችልም ተገምቷል። ክቡራን ተመልካቾቻችንና አድማጮቻችን እንዳሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።